بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ودي أخيرا وندموچه توچه بيالاچوبت السلام عليكم ورحمة الله وبركاته እንዴት ናችሁ ሰላም ናችሁ ከኔ ያለው አልহামዱሊላህ ሰላም ነኝ እንዴት ከረማችሁ ረመዳንስ እንዴት ነበረ እኛ ጋር ቆንጆ ነበር ማሻአላህ ደስ ይላል አላህ ይቀበላን አላህ ይቀበላችሁ ለቀጣይም ደግሞ በሰላም በጤና በአፊያ የምንደርስ አላህ ያድርገን ማለት ነው ያው በረመዳን ምክንያት ደርስ አቋርጠን ነበር አሁን ደግሞ ኢንሻአላህ በአላህ ፍቃድ ካቆምንበት እንቀጥላለን ዛሬ የምንማረው ሐዲስ 25ኛው ሐዲስ ነው ስለ ተውባ ነው የሚያወራው ማለት ነው ተውባ ምን ያክል ወሳኝ ነገር እንደሆነ ከዛ ሐዲስ እንማራለን ማለት ነው ይህ ሐዲስ አጥር ተደርጎ የተዘጋጀ ሐዲስ ነው ለማፈዝ እንዲቀል እንፈዘው ማለት ወዳለሁኝ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال لله أشد فرحا بتوبة أحدكم من أحدكم بضالته إذا وجدها مسلم يعني رواه مسلم نمرتنا عن أبي هريرة رضي الله عنه كأبو هريرة بتوروا حديث الله سرعشون يودد لشونا أن رسول الله صلى الله عليه وسلم يا الله ملكتنيا قال آلو لله أشد فرحا الله سبحانه وتعالى بتام يدستال لالو بتوبة أحدكم عندنياتشو توبارغو ود الله سملس من أحدكم كاندنياتشو يبلتا مالنو يعني عندنياتشو كم يدستو يبلتا الله يدستال بضالته يطفبت النجار سياغاني مالتنو عند سويه ودي هنا نجار طفتوبت ፈልጎ አጣው ተዛም ተስፋ ቆረጠ ተዛም ባላሰበበት መልኩ ድንገት ያን ነገር አገኘው ማለት ነው ያኔ በጣም ይደሰታል አላህ Subhanahu Wa Ta'ala ይህ ሰውዬ ከሚደሰተው በላይ አንድ ባሪያው ተውባ ሲያደርግ ወደሱ ሲመለስ ይደሰታል ማለት ነው اذا وجدها ያን የጠፋበትን ነገር ሲያገኝ ማለት ነው ራው ሙስሊም ነው ይሄን ሐዲስ ያወራው ማለት ነው ተውባ ብሎ ማለት እንግዲህ ማዓኒ الكلمات ስናይ ማለት ነው ተውባ ብሎ ማለት هي الرجوع الى الله طيب ወይም ደግሞ هي الرجوع عن المعصية الى الطاعة والندم على ما فات ተውባ ብሎ ማለት الرجوع መመለስ ነው عن المعصية ከወንጀል የሆነ ወንጀል እየሰራ ነበር ከዛ ወንጀል መውጣት ከዛ ነገር ላይ መመለስ ይሄ ተውባ ይባላል الى الطاعه ወደ መልካም ስራ ወንጀል እየሰራ ነበር ወንጀል በመሰራበት ቦታ ላይ ከዛ ነገር ተመለሰ በዛ ቦታ ላይ መልካም ስራ መመስራት والندم على ما فات ባለፈው ነገር ላይ ደግሞ መጸጸት መተውበት ምን ነው ያን ነገር ባልሰራሁት ብሎ መተውበት መጸጸት ማለት ነው بضالته ضال ብሎ ማለት ደግሞ الضالة هي الشيء المفقود يطفى ነገር ነው الذي يبحث عنه صاحبه ويحتاجه بشدة በጣም አስፈላጊ ሆኖ እየፈለገው ማለት ነው يعني የሆነ ውድ ነገር ነበረው ያ ጠፍቶበታል ያን ነገር አንገብጋቢ የሆነ ሁኔታ እየፈለገው ሳለ ማለት ነው اذا وجدها ማለት يعني اي لحظه العثور عليها بعد اليأس منها تسفا ከቆረጠ በኋላ ፈልጎ ተስፋ ተቆረጠ በኋላ ድንገት ሲያገኘው ማለት ነው وهي በዚህ ሁኔታ ላይ ካገኘው ደግሞ ቂመቱል ፈራሂል በሸር በጣም የሰው ልጅ ትልቁ ደስታ ማለት ይሄ ነው ውድ ነገር ጠፍቶበታል ፈልጎ አጥቶ ተስፋ ቆርጦ ነበር ድንገት አገኘው ድንገት በሚያገኝበት ሰዓት በጣም ይደሰታል ማለት ነው አላህ Subhanahu Wa Ta'ala አንድ ባሪያው ወደሱ ተውባ አድርጎ ሲመለስ በጣም ይደሰታል ከዚህ ሰውዬ ደስታ የበለጠ ማለት ነው يضرب النبي صلى الله عليه وسلم في هذا الحديث مثلا رائعا በጣም ውብ የሆነ ምሳሌን ነብያችን ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ምሳሌ ያደርጉልናል لتقريب المعنى للاذهان ይሄንን የዚህ ሐዲስ ማዕናውን ወደ አይምሮ ቅርብ ለማድረግ በደም ቶሎ ለመረዳት እንዲያግዘን ማለት ነው يعني فهو يصور لنا حال الشخص الذي فقد شيئا غاية في الأهمية በጣም አንገብጋቢ የሆነ ነገር አሳሳቢ የሆነ ነገር አንድ ሰው ሲጣፋበት ሲያጣው يعني የሚያስፈልገውን ነገር በሚያገኝበት ሰዓት ያለውን ሁኔታ በምሳሌ ነብያችን እያስረዱ ነው ለምሳሌ ዳበተው እንስሳ ነበረው يعني ፈረስ ወይም ደግሞ ግመል ነበረው التي عليها طعامه وشرابه في صحراء قاحلة በጣም ጭር ያለ በረሃ ሜዳ ላይ ያለ እኔ ምንም አይነት ሰው የሌለበት ውሃ የሌለበት ምግብ የሌለበት ልም ያለ ሜዳ ላይ ፈረስ ነበረው ፈረሱ ላይ ምግብ አለው መጠጥ አለው እሷ ላይ ጭኖ ሳለ እየተጓዘ እንዳለ ድንገት ያቺ ፈረስ ተጠፋበታለች
እዛ ቦታ ላይ ደግሞ ምግብ የለ፣ መጠጥ የለ፣ ውሃ ያሳው የለ፣ ምንም ነገር የለ፣ ምንም ያለ በረሃ ላይ ነው። እዛ ቦታ ላይ ጠፍቶበት ፈልጎ አጥቶ ተስፋ ቆርጦ የሚቀመሰው ተመልከቱት ማለት ነው። ተመልከቱት። ይህ ሰውዬ ድንገት ያንን ነገር የጠፋበትን ነገር በድንገት ያገኘዋል። ይሄ ሐዲሱ እዚህ ጋር እንደነገርኳችሁ ሐዲሱ አጥር ተደርጎ ነው። ረጅሙ ሐዲስ ምንድነው የሚለው? ይሄ ሰውዬ ፈረስ ነበረው ወይም ደግሞ ግመል ነበረው። እዛ ግመሉ ላይ ምግቡ መጠጧ ነበረው። ያንን ነገር ያንን ግመል ድንገት ያጣዋል፣ ይጠፋዋል ማለት ነው። እዛ በረሃ ላይ ያለ ከዛ ፈልጎ ተስፋ አቆርጦ የሆነች ዛፍ ስር ጋደም ብሎ ሳለ ድንገት ፈረሷ ትመጣና ወይም ግመሏ ትመጣና ጭንቅላቱ ላይ ቆማ ይመለከታታል። ከዛም ድንገት ልጓሟን ይይዝና በጣም ከመደሰቱ የተነሳ አላሁመ አንተ አብዲ ወአነ ረቡክ፣ ጌታዬ ሆይ እኔ ጌታህ ነኝ አንተ ደግሞ ባሪያዬ ነህ ብሎ ተናገረ። ነብዩ ሰለላሁ ዐለይሂ ወሰለም ምናሉ አኽጣአ ሚን ሽደት الفرح፣ በጣም ከመደሰቱ የተነሳ ተሳሳተ አሉ። ያኔ ይሄ ሰውዬ ይሄ ማለት ፈልጎ አይደለም፣ ከመደሰቱ የተነሳ ሳያስበው የተናገሩ ንግግር ነው። ያኔ ይሄ ሰውዬ አሁን በጣም ነው የተደሰተው፣ በጣም ተደሰተ ማለት ነው። በረሃ ነው፣ የሚበላ የለም፣ የሚጠጣ የለ። ያኔ ተስፋ ቆርጦ የሆነ በቃ እስከሚሞት ድረስ ዛፍ ስር ቁጭ ብሎ ሞቱን እየተጠባበቀ ነበር። ድንገት ፈረሱን ምግቡን መጠጡን አገኘ ማለት ነው። የሰውዬ በጣም ነው የሚደሰተው። አላህ Subhanahu Wa Ta'ala አንድ ባሪያ ወደ እሱ ተውባ አድርጎ ሲመለስ ከዚህ የበለጠ ያኔ ይደሰታል ማለት ነው። ስለዚህ ሐዲስ በጣም ወሳኝ ሆነ ስለሆነ እንንፈዘው ማዕናውን በደም እንረዳው ማለት ነው። ለተውባም ያግዘናል ማለት ነው። ከዛ ሐዲስ የምንረዳው ነገር ምንድነው? الدروس المستفادة من الحديث كذا حديث من الرداو درس من دناو عندنا إثبات صفة الفرح لله عز وجل. لا الله سبحانه وتعالى دستا يميلو النجار صفة بهاري مازلق الله يدستال هي الله مجلجاو بهاري وصفة ونو مالتنو فهو فرح يليق بجلاله سبحانه وتعالى لا يشبه فرح المخلوقين بل هو فرح إحسان وبر ورحمة. الله سبحانه وتعالى يدستال يا الله تدستال مو ندس وشيء تدستال لم الله سبحانه وتعالى كقدرة له يعني نصاي هنا جيتانو الله سبحانه وتعالى يدستال مدست يسو مجلجا بهاري صفانه ومارتنو. ሁለተኛ ከዚህ ሐዲስ ምን እንረዳው ነገር ምንድነው? ከረሙላሂ ወሰዓተ ረህመቲሂ የአላህ ቸርነቱና ረህመው ምን ያክል ሰፊ እንደሆነ አላሁ ገኒዩን አን ኢባዲሂ አላህ ከባሮቹ በጣም የተብቃቃና ሰፊ የሆነ ጌታ መሆኑን ላ ተضره معصيتهم የነሱ ኃጢያት ወንጀላቸው አይጎዳውም ወላ ተንፈዑሁ ጧዓቱሁ እነሱ ደግሞ አላህ ማምለካቸው ምንም የሚጠቅመው ነገር የለም። ومع ذلك ከዚህም ጋር የፍራሁ ቢተውበቲሂም በመመለሳቸው ተውባ በማድረጋቸው ይደሰታል። ረህመተን ቢሂም በእነሱ አዝኖላቸው ወሉጥፈን ቢሐሊሂም ሁኔታቸውን በማየት በማዘን ማለት ነው። ያኔ እኛ ወንጀል ሰራን ከአላህ ስልጣን የሚጎለው ነገር የለም። እኛ አላህን ስላመሰገንና አላህን ስላመለክን ስልጣኑ ላይ የሚጨምር ነገር ምንም ነገር የለም። ያም ሆኖ ግን አንድ ባሪያ ወደ አላህ ሲመለስ አላህ Subhanahu Wa Ta'ala በጣም ይደሰታል ማለት ነው። ስለዚህ ከዛ ሐዲስ የምንረዳው ይሄን ነው። الخلاصة እንዳጠቃላይ هذا الحديث ይህ ሐዲስ هو رسالة طمأنينة የመረጋጊያ መልእክት አለው ማለት ነው። لكل شخص ለየንዳንዱ ሰው يشعر بالذنب በወንጀል ውስጡ የወንጀል ስሜት ለሚሰማው የኃጢአት ስሜት ለሚሰማው او البعد عن الله ወይም ደግሞ ከአላህ መራቅን ያኔ ከአላህ ርቅ ያለው ብሎ ለሚሰማው ሰው ሁሉ ማለት ነው። ليخبره أن الله سبحانه وتعالى ينقرأ ينتظر عودته بفرح عظيم بتلق دستا مملسون اندم يطبق ይህ ሐዲስ ይነግረናል። ያኔ እኛ ከአላህ ሩቅ መሆናችንን ከተሰማን አላህ Subhanahu Wa Ta'ala በሩን ከፍቶ እየጠበቀን እንደሆነ ይህ ሐዲስ ያስረዳናል ማለት ነው። فليس هناك ما يمنعك من البدء من جديد እንደ አዲስ ተስፋ አድርገህ እንደ አዲስ ዓለም ለመህ ተውባ አድርገህ ያኔ በርህን አንኳኩተህ ከፍተህ ወደ አላህ Subhanahu Wa Ta'ala ያላህን በር አንኳኩተህ ከፍተህ ወደ አላህ Subhanahu Wa Ta'ala ተመለሰህ እንደ አዲስ ከመጀመር የሚከለክልህ ነገር ምንም ነገር የለም ማለት ነው። ያኔ አንዳንድ ሰው በቃ ይሄ ብዙ አይነት ኃጢአት ሰርቻለሁ ብዙ ወንጀል ሰርቻለሁ እንዴት ነው አላህ የሚቀበል እንዴት ነው ወደ አላህ መለሰው ይሄማ በቃ አይሆንም ይለና በዛው በወንጀሉ ላይ ይቀጥልበታል ማለት ነው። ላ እንደዛ አታርግ። አላህ Subhanahu Wa Ta'ala በሩን ከፍቶ እየጠበቀህ ነው። እንደ አዲስ መጀመር ትችላለህ ማለት ነው። ይሄ ሐዲስ የሚያስረዳው እንደዛ ነው። ስለዚህ ይሄን ሐዲስ በመረዳት ወንጀል ውስጥ የተዘፈቅን ሰዎች ከወንጀላችን ተላቀን ተውባ አድርገን ወደ አላህ ተመልሰን
እንደ አዲስ ህይወታችንን መቀጠል እንጀምራለን በአዲስ መልኩ በአዲስ ተስፋ ማለት ነው። ምክንያቱም አላህ Subhanahu Wa Ta'ala ወደ እሱ ስንመለስ የበለጠ ስለሚደሰት ማለት ነው። ይህ ሐዲስ ይመስላል። ግልጽ እንደሆነላችሁ ተስፋ አደርጋለሁ። ጥያቄ ካላችሁ አስተያየትም ካላችሁ ኮሜንት ላይ አስቀምጡልኝ ማለት ወዳለሁ። ለነበረን ቆይታ ከልብ ያመሰግናለሁ። ጀዛኩሙላሁ ኸይራን። ረበና አቲና ፊ ዱንያ ሐሰና ወፊ الآخرة حسنة وقنا عذاب النار وصلى الله وسلم على نبينا محمد والسلام عليكم ورحمة الله وبركاته.